اول حدا اتحمله هيها. والله انا اللي اتحملتكم. انت ايش؟ انا اللي اتحمل انتوا عيالكم عائلتكم كلها. ليش احنا ايش مالنا ولي؟ والله المرض مش بيجي، المرض بيجي اكبر مرض من وراكم. هل انت على استعداد ابعث هذا الفيديو لبابا؟ عادي بابا بيعرف. انا بطلع احكي له بدي انا هي عندي وجع ايدين من وراكم، يعني بدي اروح على الدكتور، يعني عادي اطلع احكي له يعني. طب احكي للمتابعين عندي، والله احكي للمتابعين، احكي لهم اللي بقلبك، هم بيحبوا يحضروك. لا ايش؟ خلي اللي بقلبي على قلبي. بدك يعني احكي انا مسنونه احكي لجواتي. اسمعي، لا احكي، خليها بالقلب تسطح. احكي القلب تستح ولا تفضح ولا تفضح. يسعد الله. بس احلى رجبيه. عارفه ما انا جايه من وراكم زي رجبيه. خلاص ጉድ እኔ እሷ ለተናገረችው እኔ ፈራውኝ። የእውነት ጀግና ነው ምላት። ምክንያቱም በቃ ትክክለኛውን ነገር ስለተናገረች ለብዙዎች አረቦች በደረሰልን የእውነት ጸሎቴ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋል ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ተመሰገነ ይሁን። የኔ ሰላም የበዛ የእናንተም ሰላም በያላችሁበት ቦታ በዚህ ተረፍርፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ከመግቢያ እንደሰማችሁትኝ አንድ የኛ አበሻ እና አረብ ያው ቪዲዮ እየሰሩ ብዙ ጊዜ አያቸዋለሁ። ይሄን ቪዲዮ የሚሰሩት ስናፕቻት ላይ ነውና አውርጄ እንግዲህ ለብዙዎች ይጠቅማል፣ ብዙዎች ጋር ቢደርስ ይጠቅማቸዋል ብዬ ስላሰብኩ ነው ለእናንተ ምሰራላችሁ። እንግዲህ አረበኛ የምትችሉ ምን እንዳለች ሰምታችኋል። የማትችሉ ደግሞ እተረጉምላችኋለሁ ማለት ነው። እና እንግዲህ ልጅቷ እያለች አለችው ወይም አረቧ እየቀረጸቻት እያለች እሷን ቻልኳት እኔ ነኝ የቻልኳትኝ እያለች እሷ ይችኛዋ ሰራተኛዋ ደግሞ እኔ ነኝ የቻልኳችሁ ሁላችሁንም ቤተሰብ እኔ ነኝ የቻልኳችሁ በእናንተ የተነሳ እኔ ይኸው በሽተኛ ሆንኩኝ፣ ወይ ሐኪም ቤት አወስዱኝ፣ ይኸው እጄን በሽተኛ ሆንኩኝ እያለች አረቧ ራሱ በጣም ነው የሆነ የደነገጠ አይነት ነው የሚመስለውና በእርግጥ አረቦች ጥሩ በመሆኑ ነው እንጂ ይሄን ቪዲዮ ያው ዳውንሎድ ያደርጉትም በእርግጥ ያው መልካም ይሆኑ ጥሩ ባይሆኑ ቪዲዮን ዳውንሎድ ስለማያደርጉት መልካም ይሆኑ ለብዙዎቻችን አረቦች ደርሰው ስንታመም በሰዓቱ ምን አለ ሕክምና ብናገኝ። የእውነት ብዙዎች እህቶቻችን ታመው ህመማቸውን ደብቀው ህመማቸውን ራሱ ቢናገሩ እንኳን ሐኪም ቤት የማይወስዳቸው አሰሪዎች መዳሞች አሉ። እና የእውነት ይህንን ቪዲዮ ሳየው ምን አለ ብዙዎች ጋር አረቦች ጋር ቢደርስና ብዙ እየተሰቃዩ በህመም ሲደክማቸው እረፍት የማይሰጧቸው አሰሪዎች አሉና በእርግጥ ይሄ ቪዲዮ በጣም ኮሜንት ላይ ገብቼ ሳይ እንዳለ አረቦቹ ነው ያዩት ማለት ነው። እና ለብዙዎች ትምህርት ሆኖ ለብዙዎቻችን እንዳስቡልን የሚያደርግ ቪዲዮ ነው ብዬ አስባለሁኝ ማለት ነው። ምክንያቱም ታመው እንኳን ሐኪም ቤት ውሰዱን ማለት አንዳንድ አረቦች በቃ እንዴት ነው እኛ ሰው ሆነን ሰው የማንመስላቸው አይነት ያሉ አይደለ? ለነሱ ይሄ ቪዲዮ ቢደርሳቸው ብዬ አሰብኩኝ። የእውነት ብቻ በጣም በቃ ለሁላችንም የሆነ እንትን ፋይዳ የሚሰጥ አይነት ቪዲዮ ነው እና ሁላችሁም ሼር ላይክ አድርጋችሁ ቢያንስ ብታደርሱ ደስ ይለኛል። ብዙ እህቶችም ቢማሩበት ከዛ አይነት ነገር አንዳንድ ጊዜ የእውነት ማለት እንደዚህ በጥል አይነት ነገር ሳይሆን ለአሰሪዎች በእርጋታ በሆነ ነገር መልስ ብንሰጥ መልካም ነው ብዬ አስባለሁ። መልስ ስጡ ማለት ይሄን የሆነ ነገር ሲሏችሁ መልስ ተሰጣጣችሁ እንድትጣሉ አይነት አይደለም። ልክ እንዴት ነው በእርጋታ አይነት እኔ አሞኛል እንደዚህ መሆን እፈልጋለሁ በእርጋታ በቃ ህመማችሁን በስሜት አይነት በመግባባት አይነት ብታደርጉ እንደዛ አሪፍ ነው ብዬ አስባለሁ። ግን ያው አብዛኞቻችሁ ደግሞ ያው ከአረቦች ጋር
ምንም አይነት ግንኙነት አይነት ላይኖራችሁ ይችላል፣ አንዳንድ ጥሩ ካልሆኑ በስተቀር። አንዳንዶቹ ደግሞ ስራችሁ ብቻ ሰራላችሁ፣ ምግብ ትሰሩላችኋላችሁ፣ ታቀርባላችሁ፣ ወደ ክላሳችሁ ትቀመጣላችሁ። ከእነሱ ጋር ምንም አይነት ንክኪ የማይኖራችሁም ብዙዎች ልትኖሩ ትችላላችሁ። ግን እንደዚህ ከልጃቸውን ጋር ወይም ከዋና ከመዳም ጋር ትንሽ ግብነት ሲኖራችሁ በቃ በእርጋታ አይነት መንፈስ ብታስረዷቸው፣ ሲያማችሁ ሲቸግራችሁ ይረዳሉ ብዬ አስባለሁ። እንግዲህ የሰው ሕሊና የሌለባቸው አረቦች ካልሆኑ በስተቀር ማለት ነው። እና ፈጣሪ ብሎ ለብዙዎች አረቦች ቢደርስ ብዙዎቻችን ካለብን ችግር ይቀረፍልናል ብዬ አስባለሁኝ። እና ሁላችንም እንደዚህ በቃ ጠንካሮች እንሆን ብዬ አስባለሁ። በቃ ያለ አይደለ የወጣ ነው ለስራ ነው፣ በእርግጥ ለማግኘት ነው። ግን ድካማችንን የሚሰማንን ስሜት ራሱ ትንሽ እንደዚህ በንግግር ራሱ ብናስረዳቸው መልካም ይሆናል፣ መልስ እናገኝበታለን ብዬ አስባለሁ። በተለይ ኮንትራት ቤት ያላችሁ በቃ ችግራችሁን፣ ምክንያቱም ኮንትራት ስንኖር አብሮ ከኢካማ ጋር ብንታመም ራሱ መታከም የምንችልበት የሆነ አይዲ ነገር አብሮ ይሰጣል ማለት ነው። የሕክምና አብሮ ይሰጣችኋል። የፈለገ ቢሆን አብሮ ይሰራላችኋል። ያ ወረቀቱ ሳይሰራ ወንትን አይሰራላችሁም፣ ኢካማ አይሰራላችሁም። እኔ 8 ዓመት ዘንድሮ አሁን ያለፈው ዓመት ላይ ቤሩት ላይ በአመቱ ነው ኢካማ የሚሰራ እንትን የሚላላችሁ ማለት ነው። እና እንትን ይሰራል፣ የኢንሹራንስ ነው ምንድነው ስሙ ጠፋብኝ፣ አብሮ ይሰራል። እና አይ እስከ እሷ ታማም አታውቅም እና ምን ይሰራ ስትል አይቻልም ብወርቅስ አለቻት። ወረቀት የምሰራላት የሆነ ነገርስ ብትሆን ግዴታ ያስፈልጋል አለች። እና እናንተ ኮንትራት ያላችሁ አብራችሁ ያኔ አብሮ ኢኮኖሚ ሲሰራ እንትን አይዲ አይነት ወረቀት የሕክምና ትታመሙ ገብታችሁ መታከም የምትችሉ አብሮ ወረቀት ይሰራላችኋል ማለት ነው። እና በዙ ኤግዛምፕል በዙ ምሳሌ ልንገራችሁ ብዬ ስላሰብኩኝ ነው። በእርግጥ ከዚህ በፊትም የነገርኳችሁ ይመስለኛል። እና በሽታችንን ባንደብቅ ችግራችን እውነቱን በቃ ግልጽ አድርገን እንደዚህ ስንናገር እንዴት ደስ እንደሚል የእውነት በቃ ውስጤ እንዴት በቃ ለብዙ እህቶቻችን አይነት በቃ ብዙዎች አረብ ጋር ደርሶ የብዙዎችን እህቶች ችግር የሚነካ አይነት ነገር ነው በቃ የተናገረችው ልጅቷ። የሆነ ልጅቷ አነጋገሯ በስመ አብ ወወልድ ወመንፈስ ቅዱስ ነው። በጣም ነው ማደንቃት። በነገራችን ላይ በጣም ነው ማደንቃት። በቃ እንደዚህ ጠንካሮች እውነቱን ተናግረን በቃ እንደዚህ ጎበዞች ብንሆን አሪፍ ነው። አንዳንዶቻችን ደግሞ ምንም በቃ መናገር ፈርተን በቃ በሽታችንን ደብቀን አረ እንደው እውነት ማርያምን ስንት አይነት አለን በየቤቱ በሽታችንን ደብቀን ማለት ነው። እና እግዚአብሔር ከሁላችንም ጋር ይሁን። ከድንገተኛ በሽታ እግዚአብሔር ይሰውረን። ለሁሉም ነገር በሽታውን የደበቀ መድኃኒት አይገኝለትም ይባላል እና ለሁሉም ነገር ለመናገር ሞክሮ። አብዛኞቻችሁ ደግሞ የሆነ ችግር ደርሶባችሁ ማንኛውም ነገር ይሁን ላለመናገር ፈርታችሁ ይሆናል። አሰሪዎቻችሁ ተናገሩ። በሽታውን የደበቀ መድኃኒት አይገኝለትም አይደለም የሚባለው። ስለዚህ ምንም ቢደርስባችሁ ምንም ህመም ምንም አይነት ነገር ቢደርስባችሁ መናገር ሞክሮ። ከዛ ደግሞ ካልሆነ ደግሞ የእውነት ከባድ ነው። እያመማችሁ ነገራችኋቸው ዝም ቢሏችሁ ይከብዳል። አዎ አረቦች ሲያማችሁ አይወዱም፣ ቁጭ ስትሉ አይወዱም። ግን እናንተ በቃ በራሳችሁ ገንዘብም ቢሆን ከህመም በላይ እኔ ልንገራችሁ እውነት ምንም መልካም ቢሆኑ አረቦች ራሱ የሆነ ጊዜ የሆነ ነገር እንትን ይላቸዋል። እኔ በአድመታ ተሰማኝ እዚህ ጋር ያው በአብዛኛው ጊዜ ያመኛል እዚህ ወገቤ በላይ ማለት ነው። እና ማታ ላይ ቁጭ ብዬ እያመመኝ ነው፣ ወደ 3 ቀን ሆነ ጎኔ ላይ ያቃጥለኛል ምናምን አልኳትኝ ማለት ነው። ከዛ ማታ ነገ ሐኪም ቤት ወይ ወስድሻለሁ መድኃኒት ከፋርማሲ ወስጄ የሚሰማሽን ለባለ ፋርማሲሉ ትናገሪያለሽ እና ምናምን አለችኝ። እሺ ብዬ ጠዋት ስትነሳ የለም ይሄን ሲሆን 8 ቀን ከ8 ቀን በላይ ሆነ አልጠየቀችኝም ማለት ነው። አያችሁ። ስለዚህ አንዳንድ ጊዜ ደግሞ አረቦች ልብም የላቸውም። ደጋግማችሁ ለማስታወስ ሞክሩ።
እኔ ከኔ ካለሁባት መዳም አንጻር ነው እኔ ይህን የምነግራቸው። አሁን እኔ ሴትዮ በጣም ትረሳለች። የሆነ ነገር እናደርጋለን ብለን ካላስታወስኳት በቃ ለምን አታስታውሽኝም ነበር፣ ለምን አልነግረኝም ነበር ማለት ለእናንተ ሻም ሊይዛችሁ ይችላል። መልሳችሁ ያን ነገር ለማስታወስ ማለት ነው። እና ለማስታወስ ሞክሩ፣ ግን ይከፋችኋል። ያለ አይደለ ለምን አልጠየቀችኝም እናቴ ብትሆንስ ብላችሁ ስሜት አለው። እና ግን ያያን ስሜት የሰው ቤት እስከ መሆናችን አንጻር ያያን ስሜት ያያን ነገር ትተን ነው እንግዲህ ያው የህይወት ጉዳይ ስለሆነ ማለት ነው። እና ወዶች ያው ተማሩበት አላችሁ ብዬ ስላሰብኩ ነው ይህንን ቪዲዮ የሰራሁላችሁ። ላይክ ሼር እያደረጋችሁ ለብዙዎች ተደራሽ አድርጉልኝ። ወዳችኋለሁ። ባይ ባይ።